ቆይ የምሬን ነው ግን? አዎ የምሬን ነው እኮ አንተ ኤሚን ፈተክ ገንዘብን እየቀለድክ ነው። በቃ ቤተሰብም እንድታውቁልኝ ስለፈለኩ ያንተን ክፋት እኮ ነው የሚያሳየው። እሷ ታስመስላለች፣ አንቺ ፊት ታስመስላለች። ከዛም በኋላ አንቺ ደግሞ በቃ ጭራሽ እውነት መስሎሽ እሷን ጭራሽ አንቺ በእኔ ላይ ጭራሽ ከእሷ ጋር ተደረብሽ። ምን ማለት ነው? እኔ ትክክለኛውን ነገር ነው አታደርግ። እኔ እያለሁ ኤሚ ላይ ምንም ነገር እንድታደርግ አልፈቅድልም። ምን ማለት ነው? በቃ አንተ ቆይ ምን ማለት ነው? ለልጆች አታስብ? ኤሚን ፈተህ ማለት ነው ደስተኛ ህይወት እኖራለሁ ብለህ አሁን እኖራለሁ፣ ተሳስተሃል። እኖራለሁ በቃ ኤሚ ማለት ትክክለኛ መጽሐፍ ቅዱስ ላይ ያለችው ምስታቃታ እሷ ናት። እሱ ላንቺ ነው፣ እሱ ላንቺ ነው። ለኔ ግን እንደዛ አይደለችም። ሰላም 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 ሰላም፣ እንዴት ናችሁ? የተከበራችሁና የተወደዳችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። ዛሬም እንደተለመደው በሌላ ቪዲዮ በኤልዱ ቤት መተናል ማለት ነው ቤተሰቦቻችን። በነገራችን ላይ ትናንትና በሰራሁት ፕራንክ ብዙዎቻችሁ እንደጨነቃችሁ ቪዲዮን እስከሚጨርሱ በጣም ጭንቅ እንዳላችሁ አየውኝና እውነት በጣም የኛ ምርጥ ቤተሰቦች የምር ለኛ ይሄን ያህል እንደምትጨነቁ ሳስብ በእውነት እድለኝነት እንደተሰማኝ ነው የምነግራችሁ። የኛ ውድ ቤተሰቦች እውነት ለኛ ይሄን ያህል ማሰባችሁ የሚገርም ነው የምር እና በጣም ነው የምናመሰግነው። ዛሬ ግን በጣም ለየት ባለ ቪዲዮ ነው የመጣሁት። እውነት ለመናገር ኤሚ የለችም። ያው ኤሚና ልጆቼ ያው አያቶቻቸው ጋር ነው ያሉት ይሄን ሰሞን አይደለ? አዎ። ስለዚህ እኔና ኤልዱንን እዚህ ቤት ያለ ነው አሁን ማለት ነው። እና ዛሬ እንሄዳለን ብያታለሁ እዛ። ግን ከመሄዳችን በፊት ሰሞኑን እንግዲህ ከኤሚ ጋር እኔም ፕራንክ አድርገው ነበረ እና በጣም ስትል ነበር፣ ስታቀጣጥል ነበረ ማለት ነው። እና ስታቀጣጥል የነበረችውን ደግሞ እኔ ልመልስላት እንዴት እንደሚያም ልነግራት እፈልጋለሁኝ እና ላሳያት እፈልጋለሁኝ። እና የኔ ፕራንክ ደግሞ አይታችኋል አይደለ? እንዴት እንደሚከብድ አስጨንቃታለሁ ማለት ነው ዛሬ። እና ምን ልላት እንደፈለግኩ ታውቃላችሁ? ከኤሚ ጋር ልንፋታ ነው እላታለሁኝ እና የምትለውን ነገር አያለሁ። በነገራችን ላይ ይሄን ሀሳብ ሳስብ ብዙ ቤት ማለት ነው ብዙ ቤት እንደውም በእኛ ሀገር ምን ይባላል የባል እህት ከወንድም ሚስት ጋር አይስማሙ ይባላል አይደል? አይስማሙ ይባላል። እንደዚህ አብሮ መኖር ምናምን ነገር ምናምን ከባድ እንደሆነ ነው የሚታሰበው። ግን ሁሉም እንዳልሆኑ ለማሳየት ነው የምፈልገው የምር። እና ኤሚና ኤልዱ ማለት በጣም በጣም ነው የሚዋደዱት እና ዛሬ እፈትናታለሁ ማለት ነው። እና ምን ለማሳየት ፈልጌ ነው መሰላችሁ? በቃ ሁሉም እህቶች እንደዛ አይደሉም። በቃ ብዙ እህቶች አሉ የወንድማቸው ሚስት በጣም ወደው አብሮ በጣም በደስታ የሚኖሩ ማለት ነው። እና ኤልዱም ለኤሚ በቃ ያላትን ፍቅር ልነግራቸው አልችልም። እንደገና ደግሞ ኤሚም ለሷ የተለየ ፍቅር ነው ያላት። በጣም ደስ የሚለኝ ነገር የኔ በቃ እኔ ምኮራባት ሚስቴ ለቤተሰቦች ያላት ነገር ልነግራቸው አልችልም። እንደዚህ ያለ ሚስት ያላቸው ወንዶች እንግዲህ እድለኞች ናቸው እውነት። እና በቃ ለምን መሰላችሁ? ውስጣችሁ ፍቅር ካለ በዛ ልክ ነው የምትሰጡትን ነው ደግሞ የምትቀበሉት። እና ኤሚ እንደዛ ያለ ነገር ለቤተሰቦች ያላትን ፍቅር ጥሩ ፍቅር ስለምትሰጣቸው እነሱ በዛው ልክ ነው እሷን እንትን የሚሏት የሚያስቧት። እና እጅግ በጣም ደስ የሚል ነው። ሌላው ደግሞ ምን እላታለሁ መሰላችሁ? ኤልዱም ማለት ነው እና በቃ ልንፋታ ስለሆነ እኛ አንቺ ፊት ነው ሰላም ለምሳሌ ሞከር ነው እንጂ በጣም እኛ እኮ በጣም በቃ ለልጆቹ ብለን ነው እስካሁን ራሱ በቃ አሁን ግን በቅቶኛል እኔ አልፈልግም ነው የምላት። እና እንደውም በቃ እኔ በአንቺ አካውንት ከፍቼ በቃ ያለኝን ብር ምናምን በአንቺ አካውንት ማድረግ ፈልጋለሁ፣ ስንላይ በቃ መካፈል ውስጥ እንዳንገባ ምናምን ነገር እላታለሁ። አስጨንቃታለሁ የምትለውን ነው የምሰማው። በነገራችን ላይ ይሄንን ሀሳብ በጣም የገረመኝን ነገር ልንገራቸው፣ ይህን ታሪክ ልንገራቸው፣ በጣም ይጠቅማቸዋል ቤተሰቦች። የሆኑ ሰዎች ባልና ሚስቶች ናቸው፣ ልጆች አላቸው፣ አብሮ ይኖራሉ። እና በጣም አንዳንድ ባሎች በጣም ይገርሙኛል እውነት። አንዳንድ ወንዶች ልጆች ወልደው ምን ብለው ከሚስቶቻቸውና ከልጆቻቸው ንብረት የሚደብቁ አሉ። ይህ በጣም ነውር ነው፣ ነውር ነው። እኔ አንድ ታሪክ እውነተኛ ታሪክ ልንገራቸው። እንደዚህ ባልና ሚስቶች ናቸው፣ ልጆች እያላቸው ሰውየው የሚሰራውን ብር ማለት ነው በራሱ ስም ብር አያደርግም። በቃ በእህቱ አካውንት በእህቱ አስከፍቶ በእህቱ ስም ነው የሚያደርገው እና ተከራይተው የሚኖሩት። እሱ ግን ልጆቹና ሚስቱን የኪራይ ቤት ውስጥ ነው የሚያኖረው። ከዛ የሆነ ጊዜ ላይ ቤት ይሰራል ማለት ነው። በጣም በቃ ሌክዠሪ ቤት ሰራ። ቤቱ መሰራት ሚስቱ መታገም ልጆቹ ማያውቁም።
እና ቤቱ በማን ስም የተሰራ ታውቃላችሁ? በእህቱ ስም ነው። እና በሆነ አጋጣሚ ይሞታል ማለት ነው። ሰውየው ሲሞት ልጆቹ ጎዳና ላይ ወደቁ። አባታቸው ብር እያለው አስቡ፣ ብር እያለው ልጆቹ የእሱ ልጆች ጎዳና ላይ ወደቁ። እና አስቡት መቼ እንደምንሞት መቼ ምን እንደምንሆን አናውቅም። ከቤተሰብ ከሚስቴና ከልጆቼ የምደብቀው ነገር ምን ሊኖረኝ ይገባል? ምንም ነገር ሊኖረኝ አይገባም። በቃ የመጀመሪያ እዚህ ምድር ላይ ስንኖር ለቤተሰባችን ነው ቀድሚያ ልንኖር የሚገባው። ሚስት ያለው ለሚስቱና ለልጆቹ ነው መኖር ያለበት። ቤተሰብ ከዛ ሁሉ እንዴ ሰው እኮ ማን ነው ሚስት ሲያገባ ቤተሰቦቹን ጥሎ ሲወጣ እኮ በቃ አለቀ። ቀድሚያ ሚስቱ ጋር ነው በቃ እንትን የሚለው እኮ። ከዛም በኋላ ወደ ለቤተሰቦቹ እኮ አይደርስም ማለት ቶሎ በቃ ሚስቱ ጋር ያለው ለሚስቱ ነው መድረስ ያለበት። ልጆች ሲኖሩ ደግሞ ልጆች አስቡት። ስለዚህ እንደዚህ ለሚያደርጉ ወንዶች በጣም ማለት ነው እውነት ለመናገር ልክ እንዳልሆነ ለማሳየት ነው ይህን ቪዲዮ የሰራሁት። ሴቶችም ምናልባት እንደዚህ የምታደርጉ ካላችሁ እንድትጠነቀቁና በቃ ከምንም በላይ ሁሉም ነገር አላፊ ጠፊ እንደሆነ የቤተሰባችሁ ፍቅር ነው የሚበልጠው ከምንም በላይ እና ከገንዘብም በላይ እሱ ነው የሚበልጠው እና ይህንን ለማሳየት ነው ይህን ቪዲዮ የሰራሁት። ኤልዱ ግን ምን ትላለች ነው በቃ አሁን አካውንት በሷ ለመክፈት ፈልጌያለሁ። የማገኘውን ነገር በሙሉ በሷ አካውንት ማድረግ ፈልጋለሁ ከመለያየታችን በፊት እና በቃ ያ ማለት ክፍፍል ውስጥ እንዳይገባ ማለት ነው። እና እሷ ምን ትላለች የሚለውን ነገር አብረን የምናይ ጉዳይ ይሆናል። መኝታ ቤት ናት። ሌላ ቪዲዮ እንሰራለን ብያት ነበረ። እሷ መኝታ ቤት ነው ያለችው። ይህን ኢንትሮ ሰራ እኔ እየቸኳኮልኩ ነው። ኢንትሮ ራሱ እያወራሁ ያለሁት ሳትመጣብኝ እንትን ለማለት ነው፣ ኢንትሮን ለመስራት ነው። ግን ሌላ ቪዲዮ እንደምንሰራ ነው የነገርኳት እና እስቲ ትምጣና ጉዱን እናያለን ማለት ነው። እና ጉዷን እናያለን፣ እንፈትናታለን። በቃ አብለት አስጨንቃኝ አይደለ ከኤሚ ጋር ሆኖ እኔ ደግሞ አስጨንቃታለሁ። በቃ አዎ ብድሩን ያልመለሰ ወንድ አይደለም አይደል ያላችሁት እናንተ። በቃ እንመልሳለና ቤተሰብ አብረን። ኤልዱ ነይ እስቲ ነይ እስቲ ዛሬ የሆነ ነገር ልነግርሽ ላማክርሽ ፈልጊያለሁ። ያው እምቢ እንደማትይኝ ተስፋ አደርጋለሁ። ቪዲዮ እንሰራለን፣ ግን ከዛ ፊት የሆነ ነገር ላወራሽ ፈልጌ ነው። ማለት እስካሁን የማታውቂው ነገር ብዙ ነገር አለ እዚህ ቤት ውስጥ ማለት ነው። እስካሁን አንቺ አታውቂም። አንቺ እንዳትጨነቂ ብለን እኛ ያው የራሳችንን ጉዳይ ብቻ ደበቅ ያደረግንሽ ነገር አለ። ደስተኛ ለመምሰል እየሞከርኩ ነው ምናምን በቃ እኔ ደስተኛ አይደለሁም። ታውቂያለሽ ከኤሚ ጋር ያለን ነገር በጣም ደስተኛ አይደለሁም። እና ደስተኛ አይደለሁም ማለት አይ በቃ ማለት እንዴት ብዬ ልንገርሽ፣ አለመግባባቶች አሉ እኛ መሀል ማለት ነው። እና በቃ እስካሁንም ለልጆቹ ምናምን ብለን ነበር እኔ ብዬ ነበር እስካሁን እንደውም እንትን እያልኩ የነበረው። አሁን ግን በቃ እኔ መፋታት እፈልጋለሁ። እየቀለድኩ አይደለም። አሁን በቃ እኮ በቃ አንቺ እንዳታቂ በቃ እኔ ራሴን በጣም እየገዛው በቃ እንትን እያልኩ ነው። እና ግን አሁን ደክሞኛል እና ይበቃኛል። በቃ ከዚህ በላይ እኔ ወጥቼ በቃ እነሱ ይኑሩ ቤት ውስጥ፣ እኔ ሌላ ቤት እከራያለሁ። የሚያስፈልገውን ነገር አግዛለሁ። በቃ እኔ እወጣለሁ። እየቀለድክ ነው? እየቀለድኩ አይደለም። እንደዚህ ያለ ቀላል እንዴ? በእንደዚህ ያለ ነገር እኮ አይቀለድም። ምን ሆናችሁ ማለት ምንም ስትጣሉ አይቻላል፣ ስትጨቃጨቁ አይቻላል። አዎ ማለት ያ አንቺ ፊት ይሄን ነገር ላለማድረግ እየሞከርን ነው። ምክንያቱም በማይመለከትሽ ነገር ልናስጨንቅሽ ስላልፈለግን ነው። ግን እኛ ሁሌ አንቺ በሌለሽበት ሰዓት ምናምን ነገር በቃ ሰላም የለንም። የውሸት ነው እኛ አንቺ ፊት የምንስቀው ምናምን የምንለውና ግን አሁን እስከ መቼ ነው እንደዚህ ያለ ነገር? በቃ አሁን እኔ ደከመኝ። ልጆቹም ትንሽ እስኪያድጉ ብዬ ነበር ሐሳብ የነበረኝ። አሁን ግን በቃ ይሄን ያህል ከደረሱ በቃ ችግር የለውም ማለት እሷ ናት። ምንድነው ምን ተፈጥሮ ነው ማለት ለምን አለመግባባት አለ አይደል? በቃ ይሄን ያህል እኔ እንደዚህ ብዬ ልነግርሽ አልፈልግም። በቃ ምክንያቱም ብዙ ነገሮች ዘርዝሬ ራሴን የማይሆን ስሜታዊ ማድረግ አልፈልግም። ግን በቃ አሁን አንድ ነገር እንድታግዝኝ እፈልጋለሁ። አንዳንድ ነገሮችን ያው በግሌ ባድረግ
ችግር ሊፈጥር ስለሚችል በግሌ ማድረግ ማለት በአንቺ አካውንት እንድንከፍትና የማገኘውን ነገር አንዳንድ ነገር እዛ ምክንያቱም ነገ ክፍፍል ሲፈጠር እኔ ደግሞ ባዶ እጄን እንዳልሆን ማለት ነው እና መቸገር አልፈልግም። ቆይ የምሬን ነው ግን አዎ የምሬን ነው እኮ አንተ ኤሚን ፈተክ ገንዘብን እየቀለድክ ነው። ምን ቀልዳለሁ እንዴ? እንድትረጂ ይፈልጋለሁ። አንቺ እንዴ ስለሆንሽ እኮ ነው እያማከርኩሽ ያለው። እንዴ ስለሆንኩ ብቻ ያለውን ነገር ስትሰራ ዝም ብዬ የምቀበል ነው እንዴ? ምን ማለት ነው? አይደለም እኮ ይኸውልህ እዚህ ወይኔ ኤሚ እኮ እህቴ ናት። እኔ ምንሽ ነኝ? እኔ ምንሽ ነኝ? አይደለም ከእናት ከአባት ከእናት መወለድ አይደለም። እኔ ምንሽ ነኝ? ወንድሜ ነህ እና ታዲያ እኔን አትረጂኝም እንዴ? እኮ ሪያሊቲውን ትክክለኛ ነገር ነው እንጂ እኔ ይሄንን አልደግፍም። ምን ማለት ነው ደግሞ ይሄ? ከየት ነው የመጣብህ? እንደዚህ ከማን ጋር ብለህ ነው? ፈጣሪ አባቴ ሆይ ወንድሜ ዛሬ ነው። እሺ አሁን በዚህ በቃ ምንድነው ደግሞ ካሜራውን አትፈወቅ። አይ ይሄንን ይኸውልሽ፣ አንደኛ ይሄንን ቪዲዮ ማለት ነው ኦዲየንስም እንዲያውቅ፣ ምክንያቱም ነገ ከነገ ወዲያ እንደ ሌሎቹ ሶሻል ሚዲያ ላይ መቅረቡ ስለማይቀር የኛ ጉዳይ ያለታ ደግሞ ይሄ እኔ እንደ ማስረጃ እንዲሆን ይፈልጋሉ። በቃ ቤተሰብም እንድታውቁ ነው ስለፈለኩ። ያንተን ክፋት እኮ ነው የሚያሳየው። አይደለም እኔ ምን ያህል እንደተበደልኩ እኔ ነኝ የማውቀው። እኔ በጣም እንደተበደልኩ እኔ ነኝ የማውቀው። ኤሚ አንተን ስበድልህ በጣም እኔ በቃ ማለት ሰው እኮ እንዴት ሰው ሳይመረው ትዳሩ መፍታት ይፈልጋል? መቼ ሌላ ነገር ለምን ይፈልጋል ይችላል? እኔ አላውቅም ማለት ነው። እንዴት ማለት ምን ማለት ነው? ኤሚን በደንብ ነው የማውቃት። እንዴ እሷ እኮ እንደ እናቴም ናት። አይ አይደለም፣ ይሄ እኮ ነው ችግሩ ማለት ነው። ታውቂያለሽ፣ እሷ በማስመሰል አንቺን አስምጣሻለች። ገብቶሻል? እሷ ታስመስላለች፣ አንቺ ፊት ታስመስላለች። ከዛም በኋላ አንቺ ደግሞ በቃ ጭራሽ እውነት መስሎሽ እሷን ጭራሽ አንቺ በእኔ ላይ ጭራሽ ከእሷ ጋር ተደረብሽ። ምን ማለት ነው? እኔ ትክክለኛውን ነገር ነው የምፈልገው። እኔ ችግር የለውም አንቺ እምቢ ብትይ እኮ እኔ ስንት ነፍ እህቶች አሉኝ እኮ ችግር የለውም። እኔ እያለሁ ኤሚ ላይ ምንም ነገር እንድታደርግ አልፈቅድም። ምን ማለት ነው? በቃ አንተ ቆይ ምን ማለት ነው? ለልጆች አታስብም እንዴ? አሁን እኮ እኔ ለልጆቼ በኋላ ከዛው ላይ ነው ገብቶሻል ማገዛቸው እንጂ ለልጆቼ ነው ሌላ ምን አደርጋለሁ? ከዛው ላይ ነው ታገዛቸው። ከዛ እሺ ሌላ ንብረቱ ምናምን በማን ስም ነው? ወዴት ሊዞር ነው? ምን ችግር አለው? በእኔ ቢሆን እኔ እንዳታጠፋው ፈልጌ ነው አይደለ? ምንድን ነው የምታጠፋው? ኤሚ ሲጀምር ከአንተ ተለይታ የምታስበው ነገር እንኳን አለ እንዴ? ኧረ በስመ አብ ፈጣሪ እንድትረጂ ይፈልጋሉ። በቃ እኔ አሁን የሚረዳኝ ነው የምፈልገው። እኔ ይኸውልሽ ትረጂኛለሽ ብዬ ነው ልንገርሽ አንቺን ጠርቼ እንትን ያልኩት እንጂ አሁን አንቺ በቃ ምክንያቱም እኔ ከዚህ በላይ መቀጠል አልፈልግም። በቃ ልንገርህ እንደምን ኤሚን ፈተህ ማለት ነው ደስተኛ ህይወት እኖራለሁ ብለህ አሁን ተሳስተሃል። እኖራለሁ በቃ ኤሚ ማለት ትክክለኛ መጽሐፍ ቅዱስ ላይ ያለችው እሷ ናት። እሱ ላንቺ ነው። ለኔ ግን እንደዛ አይደለችም። በቃ ለኔ እንደዛ አይደለችም። ምክንያቱም እኔ ነኝ ትዳሬን የማውቀው። ስለ ትዳሬ የማውቀው ነው ስለ አንዳንድ የሆነ ንገረኝ። ምን አደረገች? በቃ አልፈልግም። ምንም ነገር ማለት አልፈልግም። ማለት ምክንያት የለም። በቃ አልፈልግም አለኝ። ምክንያት ሰው ያለ ምክንያት የሆነ ነገር አያደርግም። ታውቂያለሽ? ያለ ምክንያት የሆነ ነገር ለማድረግም አይነሳሳም። አንቺ የምትይው አይነት ሴት ብትሆን እኔ ምን እፈልጋለሁ ሌላ? አንቺ መጽሐፍ ቅዱስ ላይ ያለችዋ ሚስት እንደሷ ብትሆን ኖሮ እኔ ምን እፈልጋለሁ? ሲጀመር ለዚህ ጋር እኮ የሚያሳየው አንተን ክፋት ነው። ገንዘባችሁን አብራችሁ ያፈራችሁትን ነገር ወደ ሌላ ሰው በሌላ ሰው ማዞር ማለት እኮ ይሄ አንተ ክፋት ነው። እኔ እኮ ማለት ነው ሲጀመር እኔ ነኝ ይኸውልሽ፣ እሷ ምንም አልሰራችም። እኔ ነኝ ሰርቼ ያመጣሁት ለፍቼ ያመጣሁት እኔ ነኝ። ልንገርሽ አብረን ኖረ ምን ማለት ነው? እኔ ያመጣሁት ማለት አዎ፣ ምክንያቱም እኔ ውጪ እዛ ብዬ ሰርቼ ያመጣሁት እኔ ነኝ እንጂ እሷ አይደለችም። በቃ እሷ አቤት ነው የምትለው ሲጀመር ማለት ነው። እሺ ልጆቹን የሚያሳድገው ማለት ነው። እዚህ ጋር ልጆቹን በጋራ ነው እያሳደግን ያለነው እና ባልና ሚስት መሀል የኔ ነው አለ የኔ አይደለም። እኔም እንደዛ አላስብም ነበር፣ ግን አሁን ማሰብ እንዳለብኝ ግን ተሰምቶኛል። በቃ እኔ እኮ አንዳንድ ሰዎች ሲያደርጉ ለምንድን እንደዚህ የሚያደርጉ ስል ነበረ፣ ግን ትክክል እንደሆኑ ነው አሁን የተሰማኝ ማለት ነው። በቃ ትክክል ናቸው። ስለዚህ አሁን የምትረጂኝና እንደዛ የምናደርግ ከሆነ እሺ በይ። አሁን ወደ ባንክ እንድንሄድ እፈልጋለሁ። በቃ እንደዛ ከሆነ ችግር የለውም። እኔ እደውላለሁ። እኔ ሲስተር አለሻል። እኔ እነግራታለሁ። በፍጹም ሲጀመር እምቢ አትለኝም እሷ አይደለም። እኔ ለኤሚ ነው የምነግራት። ንገራቸው ሲጀመር ካሜራውን አጥፋ። እንደዚህ አይነት ሰው እንደሆንክ ራሱ ኦዲየንሶች እንዳያውቁ ኖ በቃ ምንም ችግር የለውም። ኦዲየንስ ማወቅ አለበት አይደለም። በቃ አሁን እኔ ጥሩ ነኝ እያልኩ አይደለም፣ ግን ደግሞ ማወቅ ያለባቸውን ነገር ኦዲየንስ ማወቅ አለበት። ምክንያቱም ተደብቆ የሚቀር ነገር አይደለም። ነገ ሶሻል ሚዲያ ላይ ስማችን ቢወጣ የኔንም ችግር እንዲያውቁ ፈልጋለሁ። በቃ አንተ ግን
ኤሚል እንዴ እኔ ብፈታት እንኳን አንተ ቤት አልመጣም ማለት እንደዚህ አይነት ሰው ምን አገናኙ? አላውቅም ማለት ነው። እስከ ዛሬ ምን አገናኙ? አብረን ስንል አላውቅም ማለት ነው እንዴ? ምን ማለት ነው? አይኔ ሲጀመር እኮ ማለት ነው እሷ እኮ እንደዚህ አንቺን ከአንቺ ጋር እኮ አንቺን እንደወደደ ሰው ምናምን አስመስላ እንትን እኮ ስትይዝ እኮ እኔ መጀመሪያ ራሱ ጠርጥሬያለሁ እውነት። ምክንያቱም እሷ ለካ በእኔ ላይ እያስሄደች ነው፣ አንቺንም በእኔ ላይ እያሳመፀች መሆኑን አልገባኝም ነበረ። እንደዚህ አይነት ታሪኮች በይዘ አውቃለሁ። ታሪክ ስለ ትክክለኛ ታሪክ ማለት ነው። ማለት እንደዚህ ልጆቹን ሜዳ ላይ በትኖ ገንዘብ፣ ሀብት፣ ንብረት አብረው ያፈሩትን የትም ወጥቶ እሱ ልጆቹ የትም ቀሩ ባዶ ሜዳ ላይ ማለት ነው። አውቃለሁ እኔ ትክክለኛ እኮ። ታዲያ ምን ችግር አለው? እኔ ግን እንደዛ አላደርግም። እሺ እሷን ፍታት። እሺ ሆነ እንበለው። ፈጣሪ አይበለው እና ይቅር ይበለው። አንተ ነው ፈጣሪ ይቅር ይበል። ልጆቹ አያሳዝነው እንዴ? ምን ይሆናሉ እነሱ እኮ እኔ የሚያስፈልጋቸውን ነገር እኮ አደርጋለሁ። የሆነ ነገር ብትሆን አሁን አንተ እሺ እነሱ ማገዝ ማችበት ሁኔታ ላይ ብትሆን አያሳዝነው? ምንም አልሆንም። ምን ሆናለሁ? በቃ እኛ እኮ ማለት ነው እኛ ከተለያየን በኋላ ልክ በፍርድ ቤት ኬዙን ከጨረሰን በኋላ እኔ እኮ ወደ እኔ ስም አዞራለሁ። በቃ ያኔ ወደ እኔ ስም ታዞርልኛለች። በቃ አለቀ። ልጆች ሲፈልጋቸው ምናምን ነገር እኔ በቃ የሆነ ነገር በሆኑ እንኳን በቃ አባቴ ብለው ይወስዳሉ። እኔ ይሄንን የህፃን ሀሳብ አልቀበልም። ባይዚ ምን ነው ግን በቃ ተይው፣ ችግር የለውም። ምን ሌላ እንዴ ሰንተን አንድ እህት እንዳለኝ አይነት ነው እንዴ ይናል እኔ ያለው በህይወት እንደዚህ አታደርግም። አደርጋለሁ። እሱ መብቴ ነው፣ አይመለከትሽም። እንግዲህ እኔ ሲጀምር እነግራታለሁ። ለምን ደሞ ትነግራት? ምን ማለት ነው? እኔ እህት ስለሆንኩ ገና ለገና እንደዚህ አይነት ተንከራሽ የህፃን ስራ ታዩ። በቃ ካልፈለግሽ ታዩ እንጂ በቃ አሁን እዚህ እንትን ሲቀጥል ደግሞ እነግራታለሁ። በማንም ስም አታደርግም። እሱ የኔ መብት ነው። የኔ መብት ነው። በኔ ቤት እንደዚህ ልትይኝ አትችይም። በኔ መብት ላይ እንደዚህ ልትይ አትችይም። ልንገርሽ እኔ እኮ እንደ እህቴ ነሽ ብዬ ነው ትረጅኛለሽ ብዬ ነው ይሄን ሁሉ ነገር ማድረግ። እህት ማለት እኮ መወለድ ምናምን አይደለም። ትክክለኛ ፍርድ ነው መስጠት እንፈልግ። ምንድነው ትክክለኛ ፍርድ ማለት? ምን ማለት ነው? ትክክለኛ ፍርድማ ቢሆን ኖሮ እኮ ለኔ ነበር የምታዝነው። ምክንያቱም እየተበደልኩ ነው ብዬ ላንቺ ስነግርሽ እንኳን የኔን በደል እንኳን መስማት አልፈለግሽም። ንገረኝ አልኩህ እኮ በቃ ይኸውልሽ፣ አሁን አንቺ የምትያት አይነት ሴት ብትሆን ኖሮ እኮ እንደዚህ ያለ ነገር አስባለሁ ወይ ሲጀመር? እሺ መፋታቱ ይሁን ገንዘብ፣ ሀብት፣ ንብረት በሌላ ሰው ስም ማድረግ ምን ማለት ነው? በቃ ምክንያቱም እኔ ለፍቼ ባዶ እጄ መቅረት አልፈልግም። ልጆችስ እኮ ምን ችግር አለው? አግዛቸዋለሁ እኮ ብያለሁ። በቃ እኔ እኮ ከዚህ ቤት እወጣለሁ እንጂ አላግዛቸውም አላልኩም። ገብቶሻል? አግዛቸዋለሁ። አሁንም እኮ እኔ ነኝ አይደል እያገዝኳቸዋለሁ። በቃ አግዛቸዋለሁ ነው ያልኩት። ይሄ አንድ ተራ የቦዘኔ ሰው ሀሳብ ነው። እሺ ወንድም በቃ ችግር የለውም ተይው። በቃ እኔ ሲጀመር እንትን እላለሁኝ። ችግር የለውም። እኔ ሲስታር ጋር ደውላለሁ። ችግር የለውም። እሺ እኔም እነግራታለሁ። የሚገርምህ እነግራታለሁ። ምንድን ነው እንደዚህ ነገር ምንድን ነው? አሁን ለታ እንዲህ ስታለች እንትን ስትይ ነበር አይደለ? ከሷ ኤሚ ጋር ስታቀጣጥይ ነበር አይደለ? አገኘሁሽ። እሺ ምን እንደምታገኝ ጨጓራዬን እያቃጠልክ ነው እንዴ የምታገኘው? እሰይ ቆይ ማለት እንጂ ሲያስጠላ አረ ውሃውን አፈሰች ነው አይደል? እኔ ራሱ የለፈለፍኩበት በጣም ውሃ አስፈልጎኛል። አናደኛል። ቤተሰቦች እንዴት ነው? እችላለሁ አይደል? ደግሞ አንቺ እንደዚህ ቆይ ለሷ እንዳትነካብ በይዚ እንዴ ጠበቃ ገና ለገና እህቴ ናት የምቀበለው ነው ይመስላል። እንዴት አትቀበኝም ግን? እኔ በቃ ተስፋ የለኝም። ቤተሰቦች በቃ ተስፋ እንዳሌለኝ አየኝ። ታውቃላችሁ እዚህ ቤት ውስጥ እንደዚህ አይነት ተልካሻ ስራ አልሰራም። በይዚ እዚህ ቤት ውስጥ ተስፋ እንዳሌለኝ አየኝ። በቃ የመጨረሻ እኔ የእውነት በበደልም አትሰማኝም እህቴ። አይደለም እኔ ተበደልክበትን ነገር መረጃ አምጣ። ለዛው ብታመጣ ራሱ መረጃ ምን ከየት ነው የማመጣው? አንዴ እኔ አልሰማህም። በኤሚ አልደረድ ይኸውልህ አንተም እኮ ልትበደል ትችላለህ። በሪያል አላውቅም፣ ግን ደግሞ አንተ ያደረግከው ነገር ሀብት ንብረት በሌላ ሰው ስም ከባድ ነው። ምን አይነት ጭንቅላት ነው ያለው? ከባድ ነው እውነት። እኔ ሌላ ሰው የእውነት እንደዚህ ግራ እየገባኝ ነበር። የእውነት ወንድሜ እንደዚህ እያሰበ ነው። ኧረ አውዲየንስ ራሱ እንዳይቀየም በቃ ነይ የኔ ፍቅር የሆነች እህት እውነት በጣም ማለት ነው እውነት። ምክንያቱም ሌሎች እንደዚህ ስለሚያደርጉ ነው። በጣም ቤተሰቦች እውነት እኔ ከአቅሜ እንደው ማለት ነው እውነት ፊቷ ልነግራችሁ አልችልም። እዚህ ጋር ፒንክ
ስትናደድ ፊቷ እሳት ነው የሚመስለውና እኔ አሁንም አልተወኝም። እኔ እንደውም በቃ ደውልላት አሁን ነበር የምጠራት ቀጥታ የሷ ጋር ነበር የምሄደው። እውነት እንደዚህ ታሪክ ዝም ብዬ ላይ ነበር። ቤተሰቦቻችን ይበቃል። ይሄን ያልካንጨረጨርናት